ብራያን ጆንሰን የቴክኖሎጂ ሰው ነው፣ ነጋዴ ነው፣ እድሜው 45 ነው። ግን ያው የቢዝነሱ ማዕከል ነው። በነገራችን ላይ አንዱ ድርጅቱ የብሉፕሪንት የሚባለው እንደዚህ አይነት ጤናቸውን መጠበቅ ለሚፈልጉና እርጅናን መከላከል ለሚፈልጉ ሐሳቦችን የሚያመጣ የንግድ ተቋም ነው እና ስለዚህ ዞሮ ዞሮ እሱ አሁን የሚያሳካቸው ነገሮች ለድርጅቱም እንደ ግብአት ናቸው ማለት ነው። እና የሱ ቅድ ምንድነው? እድሜው 45 ነው ግን ሰውነቱ የ45 ዓመት ሳይሆን የ18 ዓመት ወጣት ያለውን አይነት ጤንነት፣ የአቋም ደረጃ፣ ሁሉንም የውስጥ ጤንነት በሙሉ ከውስጥ የሰውነት ክፍሎቹ እስከ ጥርሱ እስከ ጸጉሩ ድረስ የ18 ዓመት ወጣት ያለውን አይነት እንዲሆን ወደ ኋላ 27 ዓመት እንዲቀንስ ነው ባለፉት 2 ዓመታት ጥረት እያደረገ ያለው። እና እያንዳንዱ የሚበላው፣ የሚጠጣው፣ የሚንቀሳቀሰው፣ የሚሰራው ስፖርት በሙሉ በባለሙያዎች 24 ሰዓት ክትትል እየተደረገለት ነው። በየቀኑ የሰውነቱ የስብ መጠን ይለካል። በጣም በተደጋጋሚ የኤምአርአይ ምርመራዎች ይደረጉለታል። 30 ዶክተሮች ያሉት ቡድን የሱን ጤንነት ይከታተላል። ሚሊዮነር ነው። ከ400 ሚሊዮን ዶላር በላይ ሀብት እንዳለው ይነገራል። እና እንግዲህ ያለፉት 2 ዓመታት ይህንን አድርጓል። ገና ደግሞ ይቀጥላል ይህንን ማድረጉ እና የሚገርም ነው የዕለት ተዕለት ህይወቱ። እንዳልኳችሁ በእነዚህ ሁሉ ዶክተሮች ጥናት እየተደረገ ነው ኑሮ እና ጠዋት ንጋት ላይ 10 ሰዓት ተኩል ነው የሚነሳው በየዕለቱ። ከዛ በኋላ የአካል ብቃት እንቅስቃሴ ይሰራል። አካል ብቃት እንቅስቃሴዎቹ እያንዳንዳቸው ይሄ ዝም ብሎ መሮጥ ወይ ዝም ብሎ ሲታፕ እንደዚህ መስራት የለም። ሲታፕ የሚሰራም ከሆነ ቁጥሮቹ ይታወቃል፣ ምን ያህል እንደሚሰራ፣ መዝለል ካለበት ምን ያህል እንደሚዘል እያንዳንዱ ባለሙያዎቹ ባጠኑት መሰረት ነው ያንን የሚያደርገው። ከዛ በኋላ 3 ጊዜ ይበላል። ምግቦቹ ደግሞ የመጀመሪያውን የአትክልት ሳላድ ይበላል። ከዛ ደግሞ ይሄ ኦቾሎኒ እርጎ እንደዚህ ያሉበት ምግብም ይወስዳል። ከዛ በኋላ ደግሞ ስኳር ድንች የመሳሰሉ ብርቱካን እንደዚህ የመሳሰሉ ያሉበት ምግብ ደግሞ ይበላል። እነዚህን 3 ምግቦች የሚበላው በ5 ሰዓታት ውስጥ ነው። ከጠዋት ጀምሮ እስከ ረፋድ 5 ሰዓት ድረስ ነው። ራቱ 5 ሰዓት ላይ ነው የሚበላው። ራቱ የሚበላው ጨርሷል። ከዛ በኋላ ይበላል። እንደውም እሱ ትዊት አድርጎ ራቴን የምበላው 5 ሰዓት ላይ ነው ብሎ ተናግሮ ብዙ ሰዎች ተሳስቶ ነው ወይስ ምን ለማለት ፈልጎ ነው ብለውት ነበረ። እሱ በኋላ አስረድቷል። በቃ የመጨረሻ ምግቤ 5 ሰዓት ጠዋት የሚበላ ነው። ከዛ በኋላ ምግብ አይበላም። ጠዋት ሲነሳ ግን ስሙዚ ደግሞ የሚጠጣዋል። የተለያዩ ፓውደሮች እንደዚህ ያሉት ያው በባለሙያዎቹ ተጠንቶ የሚሰጠው ብዙ አይነት ሰፕሊመንቶችና ቫይታሚኖችን ደግሞ ይወስዳል። የሚገርመው ጠዋት ከተነሳ በኋላ ባሉት የተወሰኑ ደቂቃዎች 28 ሰፕሊመንቶችን ይወጣል። ከዛ በኋላ ደግሞ አመሻሽ ላይ ደግሞ ሌላ 18 ደግሞ የሚወስዳቸው አሉ። ይሄ ኤክስትራ ቨርጂን ኦሊቭ ኦይል የወይራ ዘይት 30 ሚሊ ሊትር ደግሞ በየቀኑ ይጠጣል። እንደዚህ አይነት የሚወስዳቸው ያው በሐኪሞቹ ትዕዛዝ የተሰጡ አሉ። እያንዳንዱ ነገር ይሄ ሁሉ እየተጠና ነው እንደዛ የሚያደርገው እና አሁን የአካል ብቃቱና ለምሳሌ ጂም ውስጥ እሱ እንደሚናገረው አሁን ሌግ ፕሬስ ሲያደርግ ወይም ቢተንጋለህ ማሽን ላይ በእግርህ የምትገፋው ብረት አለ አይደል? እሱን እስከ 360 ኪሎ ግራም ድረስ መግፋት ይችላል። እንግዲህ እቅዱ 18 ዓመት ላይ መድረስ አይደል? ይህንን 18 ዓመት ላይ ያሉ ከ1 እስከ 2% ያሉ ሰዎች ያሉ 18 ዓመት ወጣቶች የሚያደርጉት ነገር ነው። ስለዚህ እዛ ውስጥ ተቀላቅሏል ማለት ነው። ተኝቶ ደግሞ ብረት ሲገፋ ቤንች ፕሬስ ሲያደርግ ደግሞ እስከ 110 ኪሎ ግራም ድረስ ያደርጋል። ይሄም ከ10% ውስጥ ነው ከ18 ዓመት ካሉ ማለት ነው። እና እንደ አሁን ለምሳሌ ስፖርት ሲሰራ ሰውነቱ የሚወስደው የኦክሲጅን መጠን የ18 ዓመት ወጣቶች በጥሩ ሁኔታ ላይ ካሉት ውስጥ ከ1.5 ከመቶዎች ውስጥ ነው ከላይኞቹ ማለት ነው ያለው። በቃ ጥቂት ሰዎች እና በቃ ይሄ 18 ዓመት ሰው የደረሰበት ደረጃ ለመድረስ በቃ ጫፍ ላይ ነው ደርሷል በቃ ኦልሞስት ብለዋል ባለሙያዎቹ። ሁሉ ነገሩ የሰውነት አካል ውስጡ ያሉት ነገሮች ኦርጋኖቹ በሙሉ ተጠንተው እንደዛ ሁኔታ ላይ ነው ያሉት። እሱ ግን 45 ዓመቱ ነው እንግዲህ ገና ደግሞ ያው በዚህ መንገድ ይቀጥላል። ብዙ ዓመት ለመኖር ነው የሚያስበው። ፊቱንም ሰውነቱንም ካየኸው በጣም ወጣት ነው የሚመስለው። የፕላዝማ ሕክምናም አድርጓል ደግሞ ከልጁ ላይ አይደለም ከልጁ ከ17 ዓመት ልጁ ላይ ደም ተወስዶ እና እንግዲህ ለዚህ ሁሉ ግን በነገራችን ላይ $2 ሚሊዮን ያወጣል በአመት። ዝም ብሎ በነፃ የሚሆን አይደለም ግን ቢዝነሱ ነው። በዛው ለራሱም እየሰራ ሌሎችም ያጋራው ኢትዮፒካሊ